ማነው የዚህ የ200 ካሬ ቦታ ባለቤት የሚሆነ እድለኛ? ለዛሬ እየላችሁ የቀረብኩት ሁሉ ይለያል። አሁን ራሱ ቤት ሰርታችሁ መኖር የምትችሉበት አካባቢ ነው። አካባቢ የሞቀ የደመቀ ሰፈር ነው። መኪና ዳይሬክት የሚያስገባ ባጃጅ ዳይሬክት የሚያስገባ ቦታ ነው እየላችሁ የቀረብኩት። ምን ይሄ ብቻ 130 ካሬን ቦታ እየላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው ነው። አካባቢ የሞቀ የደመቀ ሰፈር ነው። አሁን ራሱ ሰርታችሁ መግባት የምትችሉበት ቦታ ነው። ሁለቱም እየላችሁ የቀረብኩት ዋጋውም ተመጣጣኝ ዋጋ ነው። በተለይ ከሀገር ውጭ ያላችሁ እንዳልፋችሁ፣ እንደዚሁም ሀገር ውስጥም ያላችሁ እንዳልፋችሁ ገዢ የሆናችሁ ብቻ አናግሩኝ። ሀሳብ አስተያየት ካላችሁ ኮመንት አድርጉ። ቀጣይ ላይ ስመጣ መልስላችኋለሁ። የዚህን የ200 ካሬ ቦታ ዋጋና የ130 ካሬ ቦታ ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ማነው የዚህ የ200 ካሬ ቦታ ባለቤት የሚሆነ እድለኛ? ለዛሬ እየላችሁ የቀረብኩት ይለያል። አሁን ራሱ ቤት ሰርታችሁ መኖር የምትችሉበት የደመቀ ሰፈር ነው። ምን ይሄ ብቻ 130 ካሬም እየላችሁ ቀርብ ያለው ህጋዊ ካርታ ፕላን ያለው ቦታ ነው። አካባቢው የደመቀ ሰፈር ነው። አሁን ራሱ ቤት ሰርታችሁ መግባት የምትችሉበት ነው። ዋጋው የሁለቱም ተመጣጣኝ ዋጋ ነው። አድራሻ የት ነው ለምትሉ አገርም እየተናገርኩ ነው ማቀርብላችሁ። ካሬ እናገራለሁ፣ ዋጋ እናገራለሁ። እንደሰማችሁትም ለዛሬ እየላችሁ የቀረብኩት የሁለቱንም ቦታ ዋጋ እነግራችኋለሁ። ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እንደስከዛሬው ሸር ማድረግ እንዳትረሱ ማለት ነው። አበረታቱ ነው የምላችሁ። ለዛሬ እየላችሁ የቀረብኩት ተመጣጣኝ ዋጋ ነው። ባጃጅ ዳይሬክት የሚያስገባ መኪና ዳይሬክት የሚያስገባ ነው። ሁለቱም ለከተማ ቅርብ የሆነ ነው። አንድ ፊርማታ ነው በታክሲ ወይም በባጃጅ ማለት ነው። በእግራችሁ ከሆነ 130 ካሬ ማለት ነው። ገበያ ገቢታችሁ ለመመለስ ከ7 ደቂቃና ከ6 ደቂቃ በላይ አያስገዳችሁም። እንደዚሁም 200 ካሬው ደግሞ በእግራችሁ ከሆነ ቢያንስ 12 ደቂቃ እንደዚሁም ደግሞ በታክሲ ከሆነ በባጃጅ ከሆነ ደግሞ ከ5 ደቂቃ ከ4 ደቂቃ አያልፍም። እንዳልፋችሁ ተመጣጣኝ ዋጋ ነው። ይለያል። ለዛሬ እየላችሁ የቀረብኩት አገር ውስጥም ያላችሁ እንደዚሁም ከሀገር ውጭም ያላችሁ ገዢ የሆናችሁ ብቻ አናግሩኝ በውስጥ ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ኮመንት አድርጉ። ቀጣይ ላይ ስመጣ ግልጽ አድርጌ የሚመለስላችሁ ይሆናል። እንደዚሁም በውስጥ ሪካርድ ጽሁፍ አስቀመጣችሁ ቶሎ መለስ ብላችሁ መቆጣት የለባችሁ፣ መለስላችኋለሁ። ኮመንት ላይ እየገባችሁ የምትኮምቱ በርታ አብሽራ ይዞ እያላችሁ ለምትኮምቱ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ እህት ወንድሞቼ አመሰግናለሁ፣ ለሞራል አሰጣጣችሁ ማለት ነው። ዛሬ እየላችሁ የቀረብኩትን የሁለቱንም ዋጋ ነግራችኋለሁ። ሼር አድርጉ፣ ላይክ ደግሞ አድርጉ። እንደዚሁም ጥያቄ የሚጠይቁኝ ያላችሁ ቦታ ከመግዛትና አክሲዮን አፓርታማ ከመግዛት የትኛው ይሻላል እያላችሁ ጥያቄ ለምትጠይቁኝ ለጥያቄያችሁ ምላሽ የምሰጣችሁ ይሆናል። ከመጀመሪያ አንደኛ ዝጋር ማለት ነው። አክሲዮን ስትገዙ እንደዚሁም አፓርታማ ስትገዙ፣ አፓርታማ የመኖሪያ ነው። አክሲዮን ማለት ደግሞ የንግድ ነው፣ ለስራ ማለት ነው። ሱቅ እንደዚህ ለመስራት ያ ነው ማለት ነው። አንደኛ ዝጋር የምነግራችሁ አክሲዮን አፓርታማ የአንድ ሰው ዕጣ ሄዳችሁ ስትገዙ ዋጋውም ራህም አለው። ያኔ ቅናሽ ነው። መሰረት ያልተጀመረ ከሆነ ገና ሊገነባ ያለ ከሆነ ወይ 600 ሺህ ነው የምገዙት ወይ 800 ሺህ ነው የምገዙት ማለት ነው። እንደዚሁም ደግሞ እየተገነባ ያለ ከሆነ ቢያንስ ነጥብ ቤት ራሱ የማይገባ ሁሉ አለ አብዛኛ ማለት ነው። በየወሩ እየቆጠባችሁ ነው። ቦታ ደግሞ ለከተማ ቀረብ ያለ ስትገዙ 200 ካሬ ከሆነ 150 ካሬ ከሆነ ወይ 2 ሚሊዮን ነው ወይ 2 ሚሊዮን 500 ሺህ ብር ነው ወይ 1.8 ነው። ልዩነት አለው። አያችሁ አይደለ? ያንን ለመግዛት ደግሞ አቅማችሁ አይፈቅድም። ለከተማ ቀረብ ያለ ቦታም ሆነ ቤት ውድ ነው። ብዙዎቻችሁ ታውቃላችሁ። እንደዚሁም አክሲዮንና አፓርታማ ደግሞ ከገዛችሁ በኋላ ቢቸግራችሁ እንሸጥ እንኳን ብትሉ አትርፋችሁ ነው የምትሸጡት። ከ3 ወር በኋላ ከ4 ወር በኋላ አትርፋችሁ ትሸጣላችሁ ማለት ነው። እየተገነባም እያለ መሸጥ ትችላላችሁ። የሚያግዳችሁ ነገር የለም። ከአሁን በፊትም ነግራችኋለሁ። ማወቅ ያለባችሁና መረዳት ያለባችሁ አሁን ሰዓት ላይ ማለት ነው ባንክ ቤት ብራችሁን አስቀምጣችሁ ብር አለን ባንክ ቤት 1.5 2 ሚሊዮን አለን ከምትሉ ቦታ ገዝተናለን ቤት ገዝታችሁ አለን ብትሉ ይቀላል። አንደኛ ውጤታማ እየሆናችሁ ነው የምትሄዱትና ማለት ነው። ባንክ ቤት ያስቀመጣችሁት ብር ደግሞ እየጎደለ ነው የሚሄደው። እንደዛው ቢቀመጥም ራሱ ባታጎሉት ራሱ ብሩ እየወደቀ ነው የሚሄደው ማለት ነው። የምትፈልጉት ሰፈር ላይ እንግዛ ብትሉ መግዛት አትችሉም።
በሰዓቱ ያኔ መግዛት የሚችልበት አካባቢ ላይ ብሩ እያላችሁ ነገር ግን ጊዜው ሲረዝም እናንተ እየተጎዳችሁ ነውና የምትሄዱት ማለት ነው። እንደዛ እንዳትሆኑ በማንኛውም ሰው ላይ ሄዳችሁ ቦታም ሆነ ቤት፣ አክሲዮንም ሆነ አፓርታማ፣ ኮንዶሚኒየም ሆነ ሄዳችሁ ግዙ እያጣራችሁ። ቦታ ስትገዙ ደግሞ ሰው ነው የምትገዙት ማለት ነው። ሰበቡን እያደረሳችሁ ግዙ። አላህን ይፈራል አይፈራም የሚለውን ነገር አረጋግጣችሁ ግዙ ነው የምላችሁ። የሆነ ነገር እንኳን ቢመጣ በኋላ ጸጸት አይዛችሁምና ማለት ነው። ለዛሬ እየላችሁ የቀረብኩት ሁለቱም ቦታ አድራሻ ወሎ ኬሚሴ ነው። 130 ካሬው ህጋዊ ካርታ ፕላን ያለው አካባቢው ደስ የሚል የደመቀ ሰፈር ለከተማ ቀረብ ያለ ነው። ዋጋው 1,800,000 ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። 200 ካሬውም የደመቀ ሰፈር ነው። አሁን ራሱ ሰርታችሁ መግባት የምትችሉበት መኪና ዳይሬክት የሚያስገባ ባጃጅ ዳይሬክት የሚያስገባ ለከተማ ቅርብ የሆነ ነው። ዋጋው 1.3 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ። ሀሳብ አስተያየት ካላችሁ ደግሞ ያልገባችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ሲመጣ ግልጽ አድርጌ የምመለስላችሁ ይሆናል። ደሴ ገራዶ የአንድ ሰው ዕጣ አፓርታማ አለ። ባለ 2 መኝታና አንድ ሱቅ ያለው ነው። ዋጋው ተመጣጣኝ ዋጋ ነው። አሁን እየተገነባ የሚገኝ ነው። በየወሩም እንደዚህ መዋጮ የምታወጡት ቀላል ብር ነው። እስከ 5,000 ብር ነው። መዋጮ ደግሞ ከ3 ወር ይዞ 4 ወር ባለው ከ30,000 እስከ 40,000 ድረስ ነው። የአንድ ሰው ዕጣ ነው። ዋጋው 600,000 ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ ለምትፈልጉ ወሎ ኬሚሴ አለ፣ ማናገር ትችላላችሁ። ዋጋው ተመጣጣኝ ዋጋ ነው። 1ኛ ብሎክ ላይ ለምትፈልጉ፣ 2ኛ ብሎክ ላይ፣ 3ኛ ብሎክ ላይ ለምትፈልጉ አለ፣ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁ በኋላ ከ46 ሰከንድ እና ከ47 ሰከንድ በኋላ ስልኬን እዛ ላይ ታገኙታላችሁ። ንግድና መኖሪያን ያካተተ አፓርታማ ለምትፈልጉ አለ ወሎ ኬሚሴ። ከታች መሰረት አልቆ ኮሎን ቆሟል። ከላይ ሶሌታ ሊለብስ ነው። የአንድ ሰው ዕጣ አለ፣ ማናገር ትችላላችሁ። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አዲስ የማህበር ቦታ በሚመራ ሰዓት የሚየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ በተመጣጣኝ ዋጋ። ከ100 ካሬ ይዞ ቦታ 130 ካሬ ድረስ፣ 150 ካሬ ድረስ፣ 200 ካሬ ድረስ፣ 250 ካሬ ድረስ፣ 300 ካሬ ድረስ፣ 350 ካሬ ድረስ፣ 400 ካሬ ድረስ እየላችሁ ቀርባለሁ። እንዳቅማችሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ዩቲዩብ ላይ የተለቀቀም አለ፣ ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩት ቦታና እንደዚሁም ለጥያቄያችሁ ምላሽ የሰጠሁትን እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።